ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ወደ እኔ የተከበራችሁ የስለ ህይወት ሚዲያ ተከታዮች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እንግዲህ ዛሬ ከብዙ መጥፋት በኋላ መጥቻለሁኝ። ወደ ሀገሬ ገብቻለሁ። የለፋሁበትን የስደት ውጤት ቤቴ ላሳያችሁ ውዶቼ። እንግዲህ ግቢው ክረምት ነው እንደምታወቀው፣ ያው ጭቃ በጭቃ ነው። እንግዲህ ኢትዮጵያ ስትመጡ እንደዚህ ነው። ልብስ ታጥቦ ይሰጣል ምናምን ያለው ነገር ይህን ይመስላል። ግቢዬ በታችኛው ሳይሆን በላይኛው መግቢያው ማለት ነው። ቤቴ ይህን ይመስላል። እና ላሳያችሁ ወደ ውስጥ እየገባው ማለት ነው። እና ሰው ባለው ነገር ነው ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ ከመንገድ በታች ማለት ይቻላል ቡፌ አለ። እዚህ ባለ 4 የምግብ ጠረጴዛ አለ። እዚህ ጋር ቴሌቪዥን አለ። አልከፈትኩትም። እዚህ ጋር ይዤ የመጣሁት እንትን አለ ማለት ነው። ዲቪዲ አለ ጂባስ ማለት ነው። ይሄን ይመስላል። ቤቴ ትልቅ ስለሆነ እንትን አደረኩበት ማለት ነው። ይሄ ምን ይመስላል? ገና እንትን ጣል የሚደረገው አዝዣለሁ፣ ግን አልመጣልኝም። ይሄ ይመስላል ጠረጴዛው ከእንትን በላይ ማለት ነው። እዛ ጋር ደግሞ አልጋረኩበትኝ ለእንግዳ የሚሆን ማለት ነው። ምክንያቱም ቤቱ በጣም ትልቅ ስለሆነ በእኛ ሀገር አልጋ ይደረጋል ማለት ነው። አሁን ፋሽን ነው አሉ ማለት ነው። እና ይሄንን ይመስላል ውዶቼ ማለት ነው። እና ወደ ኩሽና ደግሞ ቡፌ በነገራችን ላይ ማለት አንዳንድ ጊዜ አንዳንድ ሰዎች አሁን ፋሽን ቀርቷል ምናምን ይላሉ። ያው ግን እንደንተኑ ነው ማለት እንዳማችሁ ነው። ቤት ካላችሁና ብር ካላችሁ ቤቱ ሰፊ ከሆነ እውነት በጣም ብዙ እቃ ነው እንትን የሚለው በጣም ብዙ እቃ ነው የሚይዝላችሁ። ስለዚህ መግዛት ካለባችሁ ግዙ ለማለት ያህል ነው። እንግዲህ ቤታችሁ ምግብ እኔ አሁን ብዙ ካርጎ አድርጌያለሁ። ብዙ እቃ አለኝ በጣም ማለት ነው። በጣም ነው ያዘልኝ ማለት ነው። እና ያንን ብትይዙ የተሻለና የተመረጠ ይሆናል ማለት ነው ውዶቼ። እና ይሄንን ይመስላል። ደግሞ መብራት ገና አልተስተካከለለትም። አንዛሬ ገጠምለታል ተብሎ ነው። ይሄን እንግዲህ ያው ኩሽና ማለት ነው። ማለት እቃ ቤት ማለት ትንሿን ነው እንትን የገዛሁትኝ ትበቃኛለች። ትንሿ ኪችን ካቢኔት ማለት ነው። አንደኛው ምክንያቱም ክፍሏ ጠባብ ስለሆነ ትልቁ ምናምን አይችለውም ለማለት ያን ነው። ይሄን ደግሞ እናቴ ማዘሬ ሰፍታ መታልኝ ነው። እና ይሄን ይመስላል ወዶቼ። እና ብቻ ደስ ብሎኛል። ወደ ክፍሌ ስገባ ይሄን ይመስላል ክፍሌ። እንግዲህ የማስጠንትን ትንሽ አለችኝ እንዳቅሜ፣ ሰው እንዳቅሙ ነው። እዚህ ጋር ደግሞ አልጋ ያለ ቁም ሳጥኑ አጥሮ አንሶብኝ ላስተል እንትን ብየው ቀይሬዋለሁ። በቅርብ ሰዓት ይመጣል ልብሳችን። ይሄ በዚህ ያለው ሻንጣ ምናምን ነው ይስተካከላል። እና ያለው ነገር ይሄን ይመስላል ውዶቼ። እና ብቻ በጣም ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እና ይሄ ደግሞ ከእንትኑ ከወጣው ማለት ነው ከትልቁ ቤት ከወጣው ነው። ገና አልተስተካከለም ማለት እንትን ነው። ይሄ 2 የሚከራይ ክፍል አለው፣ ገና ብዙም አልተስተካከለም ለማለት ያህል ነው። ምን ይመስላል ግቢ ልጅ ሆነው ግን ዳገት ስለሆነ ውሃ እንትን እንዳያደርግ ተብሎ እንትን አደረጉት ማለት ነው። ገና አልተጠራረገም። ሽንት ቤቱ እና ሻወር ቤቱ በስተጀርባ ነው እላችኋለሁ። ይሄን ይመስላል ያለው ነገር ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ።